ሰላም ቤተሰብ ኢትዮጵያውያን ኤርትራውያን እንዴት ናችሁ? ዛሬ ፀጉሬን ሹሩባ ልሰራ ነው በተጠየኩት መሰረት እና አሳያችኋለሁ ምን አይነት ሹሩባ እንደምሰራው። አንድ ሹሩባ ልትሰሩ ስትሉ ትንሽዬ እንደዚህ ፀጉራችሁን እንደዚህ ትንሽ ሞቅ ሞቅ አድርጉት። እንደዚህ ማለት ስትሬት ነገር አድርጉት። እኔ ትናንት አጥቤው ፍሪዝ ነበረ ፀጉሬ። ያው ታውቁታላችሁ ፀጉሬ እንደዚህ ስትሬት አይደለም እና ምን አደረኩት ትንሽ ላግ ትንሽ በጣም እንትን ሳይሆን እንትኑ ነካ አድርጌ እንደዚህ ያደረኩት ስትሬት አደረኩት። ለምን ስንሰራው ሹሩባ አንደኛ ያምራል፣ ሁለተኛ ደግሞ አያስቸግረንም፣ ውስጡ አይተሳሰርም። አሁን ኢዚ ነው፣ አያችሁት? ቀላል ነው። አሁን በመጀመሪያ ዊጉን ላሳያችሁ። ተምኔሉ ላይ አስቀምጥላችኋለሁ። እሺ ፎቶውን ማለት ነው፣ የምጠቀመው ዊግ ማለት ነው። እኔ አሁን ዛሬ የምጠቀመው ይሄንን ዊግ ነው። ይሄ ነው ከለሩ። እቺ አንድ ላሳያችሁ ብዬ ነው። አያችሁት ከለሩ? ይሄ ከለር ከኛ ጋራ ያምራል። በጣም ነጭ አይደለም፣ በቃ ደመቅ ያለ ውስጡ ጥቁር አለው። ቁጥሩን ኤቭሪቲንግ አስቀምጥላችኋለሁ ከፈለጋችሁት መስራት ለምትፈልጉ። እና በእንትን ነው የምናወጣው፣ ክሮሼት ነው የሚባለው። እዚህ ውስጥ እያስገባን እንደዚህ ማውጣት ነው። መጀመሪያ ግን ፀጉሬን 7 ቦታ ሹሩባ ሰራዋለሁ። የፈለገ ሰው ከመሀል ከፈለጋችሁ 6 ቦታ 8 ቦታ የፈለገ ሰው ደግሞ 5 ቦታ ግን ሞክሬዋለሁ። 5 ቦታ ከሆነ ይታያል፣ እርቀት ስለሚኖረው ስለሚታይ አያምርም። ቀጠን ቢል ይሻላል ሹሩባው ማለት ነው። ኢንስቴድ ኦፍ 5 7 አድርጉት። በጣም ትልቅ ከሆነ ብዛት ያለው ፀጉር ደግሞ 9ም ማድረግ ትችላላችሁ። እኔ 7 በቂ ነው፣ 7 ነው የማደርገው። ከፋፍየው ምን ብየው መጣለሁ፣ ቪዲዮ እንዳይረዝም አጠር ላድርገው ብዬ ነው። ስትከፍሉ ማለት ነው መጀመሪያ መሀሉን ክፈሉት። እንደኔ ይኸውላችሁ፣ ይሄ መሀሉን ከፈልኩት፣ መሀል እኩል ከዛ ከዚህም ትንሽ ቆንጠር አድርጋችሁ ኤግዛክት አናቱ ትክክል ይሁንልኝ ብቻ ማለቱ እንደዛ ካልሆነልኝ ብላችሁ አትታገሉ። እሺ በቃ ይሰማችኋል። ዘኦሊቲንግ የሚያስፈልገው ይሄን ክፍሉን ትክክል አድርጉት። አንዱ ከዛ አንዱ ከዚህ ከሆነ አሁን ሳይሆን ስትፈቱት ፀጉራችሁ ልትታጠቡ ወይም 2 ሳምንት አቆይቼ ነው የምፈታው አይደለ? የዛን ጊዜ ፀጉሬ ታንግል እንዳይሆን አሁን በትክክል ቢከፈል አሪፍ ነው። ውስጡ አንዱ ከአንዱ ከዚህ ጋር አንዱ ከዛ ጋር ከሆነ ማለት ነው። ግን እንደኔ እኔ መስታወት እያየው ቀስ እያልኩ አሰመርኩት ነው የሚባለው። በደንብ ነው ያሰመርኩት። ከዛ በጠር አደርገዋለሁ እንዳይያዝ ማለት ነው። ውስጡ እንዳይያዝ ውስጡን ብን አድርጉት። ይሄን ሬጉላር ሹሩባ እንሰራዋለን። አንድ እዚች ጋር ቲፕ ልስጣችሁ። ዝም ብዬ እንደዚህ ከምሰራው እዚች ጋር ልክ እንደዚህ ይኸውላችሁ ቁጥርጥር እንደሚሰራ በስሱ ቆነስተዋት ላይ ይሄ በማንኛውም መክፈያ በዚህም መክፈል ትችላላችሁ። እንደውም እኔ በዚህ ልጠቀም፣ የግዴታ ያ መሆን የለበትም። እሺ ከዛ የሚያስፈልገን ነገር እነዚህ ጥቋቁሮቹ እንትኖች ላስቲኮች፣ ቆይ ላሳያችሁ። እነዚህ ጥቋቁሮች ላስቲኮች አሉ አይደል? ዋው እነሱ ያስፈልጉናል። አንደኛ አይታይም ጥቁር ስለሆነ፣ ሁለተኛ ደግሞ እቺን እዚህ ላይ ልቅም ያደርግልናል ማለት ነው። ይዋት ትንሿ እንደዚህ አድርጋችሁ ልቅም አድርጋችሁ ታስይዙታላችሁ። አያችሁት? ልቅም አድርጌ ሲያስኩት ማለት ነው። አንድ ብቻ አይደለም፣ እደግማለሁ ሌላ በኋላ ሲያልቅ ፀጉር ተሰርቶ ሲያልቅ
3 ነው የማደርገው። 3 መደዳ እንደዚህ አስይዛለሁ። እና ዋን ሞር። የሚገርማችሁ እንደዚህ ስታደርጉት እያንዳንዱን ቁጥርጥር የተሰራችሁ ነው የሚመስለው። በተለይ ትራቭል ስታረጉ ቫኬሽን ምናምን ስትሄዱ እንደዚህ ሰርታችሁ ብትሄዱ ዝናብ ቢዘንብ ኃይለኛ ፀሐይ ሆኖ በጣም ቢያልባችሁ ምናምን ምንም አትሳቀቁም ለፀጉራችሁ፣ ምንም አታስቡ። ዋናም ብትዋኙ ምንም በቃ እንደፈለጋችሁ። አሁን 3 አድርጌያለሁ አይደለ? ከዛ ይሄንን ሹሩባ ሬጉላር ሹሩባ መስራት ነው። ኢትዮጵያዊ የሆነ መቼም ሹሩባ መስራት የማይችል የለም አይደል? ሁሉም ሰው ይችላል። ዝም ብሎ ይሄ ሬጉላር ሹሩባ የኔ ክቲ ፀጉሬ ይሄ ውስጡ በጣም ጥቁር ነው እና አሁን ደግሞ ሰመር አይደል? ከለር ያምራል። ከለር ስለሚያምር ለዚህ ነው ዊጉ ከለርፉል ነው፣ ያምራል። በሰመር ደግሞ ትዊስት ነው የሚያምረው ነገር። አመቱን ሙሉ ዘሴም ከሚሆን አንዳንዴ ትንሽ ቀየር ማድረግ አይደል? እና ይሄንን 7ቱንም ልክ እንደዚህ ነው። ይሄንንም እዚህ ጋር 3 በላስቲኩ እያስያዝኩኝ 7ቱንም ሹሩባ ሰርቼው መጣሁ። ይኸው ሹሩባውን ጨርሼዋለሁ፣ እንደምታዩት ሆኗል። አሁን ግን የሚገርማችሁ ነገር ይሄንን መስራቱ በጣም ቀላል ነው። ከባዱ ፓርት ሹሩባው ነው። የምትችሉ ሰዎች ኢዚ ነው። ሹሩባ ከፈል ከፈል አድርጋችሁ ትሰራላችሁ። እኔ ግን ጊዜ ወሰደልኝ። አንደኛ ቅድም የሰራሁትን ፈትቼዋለሁ እዚህ ጋር ክፍሉን ማለት ነው። ለምን እዩት፣ የእሷን አያችሁት እንዴት ነው የእሷ የሆነው? መሀከልም አይደለም ወደ ጎንም አይደለም፣ አጓጉል ነው የሚባለው። ስለዚህ ፈታሁና እኔም አጓጉል ላይ ያደረግኩት ማለት ነው። አሁን ይሄንን ከኋላ የሚቀረውን ፀጉር እያጠላለፍኩ እኔ እዚህ ውስጥ ከተዋለሁ ማለት ነው። አንዱን ወደዛ አንዱን ወደዛ እንጂ አንድ ላይ ሰርቼ እንደዚህ ካደረግኩት እዚህ ጋር ጉብ ይልብኛል። ስለዚህ እኔ አሁን አንዱን በዚህኛው ካረኩት አንዱን ደግሞ ወደዚህ አንዱን ወደዛ እያደረኩ አጠላልፈውና ፍላት እንዲሆንልኝ ማለት ነው ከኋላ። አሁን ስራችንን እንጀምር። ያው ይሄ ያስፈልጋችኋል እንደዚህ አይነቱ ኪሮሽ ማለት ነው። ከዛ በኋላ በጣም ቀላል፣ ብትፈልጉ ከዚህ ትጀምራላችሁ፣ ብትፈልጉ ከዚህ ትጀምራላችሁ። ይሄንን እዚህ ውስጥ ማስገባት ነው። እንደዚህ አያችሁ። ከዛ ፀጉር እዚህ ጋር አስገብቶ ያቺ ቅድም ያሳየኋችሁ ቁልፏ አለች አይደል? እሷም መግደን ነው። ክድን አድርጋችሁ ቀስ ብላችሁ ፀጉራችሁን ሳትጎዱ ጉትት ታረጉት ይመጣል። አያችሁት? መጣ አይደል? አሁን ሲመጣ እቺ ጫፏ እቺ ቀለበት የምትመስለው አያችኋት? በቃ እቺን ጫፏን እሷ ላይ እንደዚህ አርጋችሁ አሁንም ክድን አርጋችሁ ትሄድ በእሷ ውስጥ ማውጣት ማለት ነው። ከዚህ የበለጠ ቀላል የለም። ከዛ ቀስ ብላችሁ ጥብቅ ማድረግ አለቀ። ከዚህ የበለጠ ኢዚ የለም። እውነቱን ለመናገር ኢትስ ቱ ኤክስፔንሲቭ። እዛ ሄዳችሁ ስትሰሩ አትሂዱ። በቃችን እኮ መሰካት ነው። ከዛ ይሄንን ማስገባት ነው ቀለበቱ ውስጥ ማለት ነው። እዛ እዚህ ጋር ራሱ ይዘጋል። እንደዚህ ራሱን ብታረጉት ራሱ ይዘጋል። ዝግት አድርጎ ያመጣዋል። ከዛ እዚሁ ጋር እንዳላችሁ ከዚህ ጋር ስታደርጉ እንደዚህ አርጋችሁ ይቺን ዝግት አርጋችሁ በዚህ ውስጥ ወለቅ። ይሄ እንትን ሹሩባ በጣም ሎንግ ታይም ኤጎ ነው የመጣው፣ ግን ስቲል ይሰሩታል። ለምን? ቀላልም ነው። አንደኛ ማሳረፊያ ነው፣ የፀጉር ማሳረፊያ
እና ሁሉንም ሰርቼ እንገናኛለን። ጨረስኩ። 45 ሚኒትስ ኤግዛክት 45 ደቂቃ ሰዓቱ ይዤ ነው የሰራሁት ለመንገር ብዬ ለእናንተ ማለት ነው። እና አምስቱ ፍሬ ነው የበቃኝ። ጀስት ኢን ኬዝ ብዬ ስትሰሩ ሁልጊዜ 2-3 እንደዚህ አስቀሩ። ከዛ ነገ ምናምን ስታዩ የሆነ ቦታ ላይ የጎደለ ቦታ ካገኛችሁ እንደዚህ ስትሉ አጋጣሚ ቁጭ ብላችሁም እንደዚህ ስታደርጉት የጎደለ ካለ እዛ ጋር ማሟያ እንዲሆናችሁ ማለት ነው። እና ከኋላም ዞር ብዬ ላሳያችሁ። ያውላችሁ ሞላ ያለ ነው፣ ቅልል ያለ ነው ዊኩ። ይሄ ሁሉ ወር 5 ዊክ። እኔ እንደውም 5ቱንም ዊክ አልሰራውም፣ ምክንያቱም ይሞቀኛል ብዬ ወይም ይከብደኛል ብዬ ነበር። ፀጉር ያለም አይመስልም። በጣም 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 ቅልል ያለ ነው እና አስቀምጥላችኋለሁኝ ፎቶውን እንትኑ ላይ ከውጭው ላይ ከፈለጋችሁት። ግን እኔ ታዝቢ ሎንግ ታይም ከገዛሁት ሳሊ ወይም ደግሞ ቤተሰብ ላይ ከሁለት አንዱ ነው የገዛሁት። ከፈለጋችሁ ከሞቃችሁ፣ በጣም ከሞቃችሁ እንደዚህ በሻሽ አርጋችሁ ሁሉንም እኔ አንዳንድ ጊዜ እንደዚህ ስሰራ ለእናንተ ከሚስማማችሁ ከለር ጋር ማድረግ ትችላላችሁ። ከፊታችሁ ላይ እዚህ ጋር ከሞቃችሁ ከኋላም ከፍ ማድረግ ትችላላችሁ። ስሩም እንትን እንዳይላችሁ እንዳይሞቃችሁ ማለት ነው። እንደዚህ በጥቁርም በፈለጋችሁት ከለር ባላችሁ ከለር እንደዚህ ማድረግም ትችላላችሁ። ማለት ሞቅ ካላችሁ በጣም የሚሞቃችሁ ከሆነ ግን ይሄ ቁመቱም ጥሩ ነው፣ የሚሞቅም አይደለም። አያችሁት? ከኋላም እንደዚህ ማያስጠላም። ራሱን ስታይሉ አሪፍ ነው ከሞቃችሁ የምትሄዱበት ቦታ ማለት ነው። በተረፈ የፈለጋችሁትን ስታይል የምታደርጉት ዴይ ታይም፣ ናይት ታይም ዲፔንድ ኦን የምትወጡበት ሰዓት ከፈለጋችሁ ቀየር እያደረጋችሁ እኔ እወዳለሁ ወይ መቀያየር እና ቀየር እያደረጋችሁ እያስያዛችሁ ምናምን በስታይል እንደዚህ ምናምን እያደረጋችሁት በጣም ነው የሚያምረው። በአንድ ፀጉር መያዣ ወተፍ አድርጋችሁ እንደዚህ ነገርም ያምራል አይደለም? በቃ እንዴት ነው ማታ የምትወጡ ከሆነ ለየት ያለ ለማድረግ ፈለጋችሁ ይህንንም ወደ ላይ እንደዚህ ማስያዝ ትችላላችሁ። ብዙ ስታይል መሆን ይችላል። ደስ የሚለው ፓርት ማለት ነው። ሌላ ደግሞ ለምሳሌ የምትሄዱበት ቦታ፣ ቫኬሽን የምትወጡበት ቦታ ፀጉራችሁን ተሰርታችሁ ፀጉር ቤት አበጥራችሁ መሄድ ትችላላችሁ። ችግሩ ምንድን ነው? የእኛ አገር ዌዘር አስተማማኝ አይደለም። ወይ ዝናብ ይዘንባል ወይ ኃይለኛ ሙቀት ይሆናል። ዝናብ ከዘነበ ያው የተሰራችሁትን አፍሮ ነው የሚያደርግባችሁ ዝናቡ። ኃይለኛ ሙቀት ሆኖ ደግሞ በጣም ካላባችሁ ውስጡ የተሰራው ፀጉር ያው ታውቃላችሁ ውስጡ አፍሮ ይሆንና ጫፉን ልስልስ ሆኖ ይከብደውና ለፀጉሩም ጠር ነው። ለፀጉሩም ጥሩ ነገር አይደለም። ባላንስ አያደርግም። በአጠቃላይ ለምንም አይመችም ማለት ነው። ስለዚህ ዘነበብኝ፣ ፀሐይ ሆነብኝ፣ ምን ሆነብኝ ብላችሁ ፀጉሬ ከምትሉ ያምራል እንደፈለጋችሁት እዩት። እንደዚች አድርጋችሁ እዚህ ጋር ማስያዝ ብትፈልጉ ደግሞ አንዳንድ ጊዜ በጣም እዚህ ሀገር ያታውቃላችሁ ብዙ ነገር ነው የሚያደርጉት እንደዚህ ሲሰሩ። እኔ እወዳለሁ እንደዚህም ማስያዝ። ፀጉር መያዣ በቃ እዚች ጋር ቢዩቲፉል ማአት ስታይል ማድረግ ትችላላችሁ ማለት ነው። ያምርብኛል አያምርብኝም ቁጥርጥር እውነቱን ለመናገር ማንም ላይ አያስጠላም። አይገርማችሁ? ሞክሩት እስቲ። ይሄ ሹሩባ ማንም ላይ አያስጠላም። ወዳችሁ